ከዚህ የአራስ ቤት ውፍረት በ7 ወር ውስጥ ልጅ ወደሚመስል ሰውነት እንዴት ሰውነቷን እንዳስተካከለች ጆርኒዋን አብራችሁን ተመልከቱ። ወልደን እስከማይመስላቸው ድረስ ኮሜንት ያደርጋሉ ሰዎች። እናትነት መታመንም ነው። እግዚአብሔር ልጆች የእግዚአብሔር ስጦታዎች ናቸው ይላል አይደል መጽሐፍ ቅዱስ። እና እግዚአብሔር ሲሰጠን ስጦታ መርጦን የሰጠን ስላመነን የሰጠን እና ያንን መታመናችንን መወደዳችንን የምናውቅበት ትልቅ ቦታ ነው። ይሄ ፖስትፓርተም የሚባለው ነገር ሁሉም ሴቶች ማወቅ ያለባቸው ነገር፣ ሁሉም ሴቶች መረዳት አለባቸው ብዬ የማምነው ነገር ነው። እንኳን ደህና መጣሽ ደልፊን። እንኳን ደህና ቆየሽ። ዛሬ ያው የመረጠሽ ወደ ሙሉ ሰው ቻናል ጎበዝ እናት እንደመሆንሽ ለብዙ እናቶች ምሳሌ የምትሆኚ እናት ስለሆንሽ በስራ ላይፍሽም ራስሽ ላይ በመስራትም በጤና አጠባበቅሽም በተለያየ ላይፍ አንግል ብዙ የምናወራቸው ሰክሰስ ፖይንት ስላለሽ ለዚህ ነው ወደዚህ ጋበዝሽ። ለተመልካች አጠር አድርገሽ ደልፊን ማናት የሚባል ተሸል። እሺ፣ ስሜ ደልፊን ባዛን ይባላል። በማርኬቲንግ ማኔጅመንት ዲግሪ እና በቢዝነስ አድሚኒስትሬሽን ደግሞ ማስተርስ አለኝ። ከዛ አሁን ላይ በከረንትሊ ደግሞ በመልቲናሽናል በሆነ ካምፓኒ ውስጥ የክልል ሴልስ ቴሪቶሪ ሴልስ ማኔጀር ሆኜ እየሰራሁ እገኛለሁ። በግል ህይወቴ ላይ ባለትዳርና የሁለት ድንቅ ልጆች እናት ነኝ። ዛሬ እዚህ ስለጋበሽኝ እና ኤክስፒሪየንሴንም ሼር እንዳደርግ ስለጠራሽኝ በጣም አመሰግናለሁ። ለተመልካቾችም ከቪዲዮ የሚመለከቱት ይሆናል። በአስተዳደግ ጆርኒሽ ላይ አሁን ላለሽ ጥንካሬ ደልፊን እንዴት ተሰራች? ምን አይነት ፓዞች አልፈሻል? አሁን ላለሽ ማንነት የነበረሽ ጆርኒ እንዴት ነበር የሚል ሀሳብ ይመስላል። ከአስተዳደጌ ስጀምር ያው እኔ በእናትና በአባቴ እጅ አላደኩም፣ በአያቴ እጅ ነው ያደግኩት። አያቴ ስታሳድገኛው እንደ ማንኛውም ኢትዮጵያዊ በጥሩ ሁኔታ ነው ያሳደገችኝ። እግዚአብሔር ይመስገን ጥሩ አስተዳደግ ነበረኝ ብዬ ነው የማምነው። ኢንጀነራል ግን ያው ኤሌመንትሪ ላይ እና ሃይ ስኩል ላይ ግማሽ አካባቢ ላይ ያለሁኝ ያው ብዙ ነገር ሚስ እንዳደረግኩኝ ኦር ደግሞ ብዙ ነገር አይምሮዬ ውስጥ እንዳለ የተረዳሁት የዛኔ ነበር እና በትምህርቴ በጣም ኤሌመንትሪ ላይ ያለሁኝ በጣም ደካማ ነበርኩኝ። ያም የሆነበት ምክንያት ምንድን ነው? ያው የሚቆጣጠረኝ ሰው አልነበረም። በዚህ ተማሪ፣ በዚህ ይሄንን ነው ማድረግ ያለብሽ፣ እስቲ ፈተናሽ ወር ደግሞ እስቲ ዛሬ የተማርሽው ነገር ብሎ ዴይ ቱ ዴይ ፎሎ አፕ የሚያደርገኝ ሰው አልነበረም እና ያን ምንድነው ያው እንደፈለግኩኝ ገብቼ እንደመሰለኝ ሄጄ ትምህርት ቤት መሄድ ስላለብኝ ሄጄ እማራለሁ፣ ትምህርት ቤት እመጣለሁ፣ እጫወታለሁ እንደ ማንኛውም ልጅ ያንን ጊዜ ነበር ያሳለፍኩት። ነገር ግን ምንድነው ኤሌመንትሪ ላይ ያለሁኝ 6ኛ ክፍል ትልቅ ተርኒንግ ፖይንቴ ነው ብዬ የማስበው እና የማምነው ነገር አስተማሪ ነበረ። ስሙም መጥቀስ ካስፈለገኝ ጉልላት ይባላል እና ማትስ አስተማሪ ነበረ። በጣም በጣም ወደው ማከብረው አስተማሪ ነበረ እና በሱ ምክንያት ነው ከ6ኛ ክፍል ጀምሬ በጣም ጥሩ ግሬድ እንዲኖረኝ ለትምህርቴ ጥሩ ፎከስ እንዲኖረኝ የሆንኩት። ያም የሆነበት ምክንያት ምንድነው? በጣም የፉክክር መንፈስ ውስጤ እንዲገባ ላይክ እችላለሁ የሚለውን ማይንድ ሴት በደንብ እንዳመጣ ከሰራሁኝ አቅም አለኝ ለካ ኦኬ እስከዛሬ ድረስ ዝም ብዬ ነበረ የምኖረው ደግሞ ዝም ብዬ ነበረ ትምህርት የሚባለው ነገር እኔ ጋር ምንም አይነት ቫሊው አልነበረውም እና ያንን ቫሊው እንዳገኝ ያደረገኝ ሰው ነበረ እና በዛ ነው የተሰራሁት ወር ደግሞ የጀመርኩት ብዬ አስባለሁ። ወደ እናትነት እንምጣና እናትነት እንዴት ነው? እናትነት ሌላ ህይወት ነው እውነት ለመናገር። እናትነት ብዙ ነገር ነው። እናትነት ብዙ የተማርኩበት፣ ብዙ ያወቅኩበት፣ ከራሴ አልፌ ለሌላ ሰው መሆንን የቻልኩበት ትምህርት ቤት ነው ብዬ ነው የማምነው እና ምንድነው ያው እናትነት መታመንም ነው። እግዚአብሔር ልጆች የእግዚአብሔር ስጦታዎች ናቸው ይላል አይደል መጽሐፍ ቅዱስ። እና እግዚአብሔር ሲሰጠን ስጦታ መርጦን የሰጠን ወዶን የሰጠን እኛ እንኳን ለሰው
ስጦታን ስንሰጥ ያንን ሰው ስለምንወደው ያ ስጦታ ይጠቅመዋል ብለን ስለምናስብ ነው የምንሰጠው እና ምንድነው የሰጠንን ስጦታ እንደዚሁ በቀላሉ የምንወስደው ነገር አይደለም፣ ወርደም በቀላሉ የምናየው ነገር አይደለም። ስላመነን የሰጠንና ያንን መታመናችንን መወደዳችንን የምናውቅበት ትልቅ ቦታ ነው ብዬ ነው የማምነው እናትነት። ጎበዝ እናት እንደመሆንሽ እኔም በአቅራቢ እንደማይሽ ልጆች ላይ በደንብ ትሰሪያለሽ፣ ኢንቨስት ታደርጊያለሽ፣ እንደ ስራ ይዘሻቸው ነው በደንብ ጊዜ የምትሰጫቸው እና ለሌላውም ወላጅ ይጠቅማል የምትዩ አፕላይ የምታደርጊያቸው ልጆች ላይ ለመስራት ነገሮች ምንድን ናቸው? በዚህ ፓዝ ውስጥ ያው ማንም ሰው ስላልነበረኝ ሪፈር ማደርገው በራሴ ነበር ሁሉም ነገር ዲስከቨር ማደርገው በራሴ ነበረ። አንብቤም ይሁን ተረድቼም እንደዚህ ነው መሆን ያለብኝ፣ እንደዚህ ነው ልጆቼን ማሳደግ ያለብኝ የሚለው ነገር ከድሮም ስለነበረ ማይንድሴቴ ውስጥ እና የማያቸውን ነገር ይሄ ትክክል እኮ አይደለም፣ ይሄ እኔ በዚህ መንገድ ልጅ ቢኖረኝ በዚህ መንገድ ነው ማሳድገው፣ እኔ ልጄን እንደዚህ አላረጋትም፣ በጣም ብዙ የምላቸው ነገሮች ነበሩ አይምሬ ውስጥ እና እነሱን ነገሮች እኔ ሚስ ያደረኳቸው ብዬ የማስባቸውን በልጅነቴ ስፔሻሊ አብሮ ማለት የሚረዳኝ ሰው አለመኖሩ፣ ዴይ ቱ ዴይ ያሳለፍኩትን ነገር የምነግረው ሰው አጠገቤ አለመኖሩ፣ ትንሽም ይሁን ትልቅ የምናልፍባቸው ነገሮች በዛ ሰዓት ለኛ ትልቅ ነበሩ። አሁን ላይ እንደምናልፈው ላይፍ ቻሌንጅ እንደሚያደርገን አይደለም። በዛ ሰዓትም ስቲል ቻሌንጅ የምንላቸው ነገሮች ነበሩን እና እነዛን ቻሌንጆች በራሴ ነበረ ኦቨርካም ያደረግኳቸው፣ ከራሴ ጋር እየተማከርኩ ነበር። አሁን ግን ምንድነው እኔ ለልጆቼ ብዬ ሳስብ እኔ አለሁላቸው፣ እኔን ማውራት ይችላሉ፣ እኔን ማናገር ይችላሉ። እኔ ካለፍኩበት ነገር ይሄ ትክክል ነው፣ ይሄ ትክክል አይደለም፣ የራሴ ላይ ማለት በራሴ አፕላይ ያደረኩት ነገር ብቻ አይደለም፣ በጓደኞቼ በተለያዩ በአካባቢ ላይ ባሉት ሰዎች ይሄ ይደረጋል፣ ይሄ አይደረግም ብዬ የምላቸው ነገሮች አሉ እና እነሱን ነገሮች ሰዎች ያለፉባቸውን ትክክል አይደለም ብዬ ሞራሊም ሆነ ኢሞሽናሊ ማስባቸውን ነገሮች እንዳያልፉ ዴይ ቱ ዴይ አብሬያቸው ላይፋቸው ላይ ኢንቮልቭ እያደረግኩኝ እንድታወራኝ ትልቋ ልጄ ነች። ያው አሁን እንደዚህ አይነት ነገር ኬፓብል የሆነችው ወር ደግሞ ላይክ በእድሜዋም ትንሽ ማውራትም ኢንተራክትም ማድረግ የምችለው ትልቋ ነች እና ትምህርት ቤት ያሳለፈችውን ነገር ጠይቃታለሁ። ጠዋት ሄዳ ልክ ሳመጣት እንዴት ነበር ቀንሽ? ምን አደረግሽ ዛሬ? ምን አጋጠመሽ? ከአስተማሪዎች ጋር ምን አደረግሽ? ምን ተማርሽ? ጓደኛሽ ምን አለችሽ? ኢቭን እያንዳንዱን ጓደኞቿን በስም ሪፈር እያደረግኩኝ እንዴት ነበር ውሏ የሚለውን ነገር ጠይቃለሁ። ምክንያቱም ከልጅነት ጀምሮ ነው ይሄ ማናቀው ቻውማ የሚባለው ነገር ትንሽ የሚሆን ትልቅ የሚሆን ቻሌንጅ የሚባለው ነገር የሚጀምረው ከዛ እድሜ ነው እና ያን በተቻለ መጠን እኔ ያለፍኩበትን ህይወት ወር ደግሞ በበጎም ይሁን በጥሩ መልኩ እኔ ያለፍኩበትን ቻሌንጅ እነሱ ኦቨርካም አድርገውት አትሊስት አውቀውት እንዲሄዱ አደርጋለሁ። ሌላው ደግሞ በከባድ ሁኔታ ውስጥ ተማርኩት የምትይው ፓረንቲንግ ሌሰን ምንድን ነው? ያው እንደ ሁሉም እንደ ሰው ኤክስፒሪየንስ ነው እና እንደ እኔ በከባድ ነገር ውስጥ ተማርኩት የምለው ነገር ያው ኤክስፒሪየንሴ እና ኢሞሽኔ አለመገና እንዴት ነው ኤክስፒሪየንስ ሳይሆን የማስበው የነበረው ነገር እና የተዘጋጀውበት ወር ደግሞ እናት ስሆን እንደዚህ ይሆናለሁ፣ እንደዚህ ያደርጋለሁ፣ እንደዚህ ነው ብዬ የተዘጋጀውባቸው ወር ደግሞ ያሰብኩባቸው ነገሮች እና ሪሊ ግን ልጅ ከወለድኩኝ በኋላ ያጋጠመኝ ወር ደግሞ ኤክስፒሪየንስ ያደረግኩት ኢሞሽን በጣም ይለያያል። ማለት ሰው ለካ ራሱ ካልደረሰበት ወር ደግሞ ራሱ ኤክስፒሪየንስ አድርጎት ካላየው በስተቀር ይሄን እንደዚህ ያደርጋለሁ ከዚህ ቀጥሎ ይሄ ነው ብለሽ የምትይው ዲፋይን የምታደርጊው ነገር እናትነት ላይ የለም። ስሩ ኤክስፒሪየንስ ነው ሁሉም ነገር የምታደርጊው እና ማውቀው ነገር ጠቅሞኛል። ኦብቪየስሊ ማለት ያሰብኳቸው ነገሮች በፊት ያቀድኳቸው ነገሮች ማለት እንደዚህ ሲሆን ነው ልጅ እንደዚህ ማደግ ያለበት፣ እንዲህ ቢሆን ነው ጥሩ የሚሆነው፣ እኔ ደግሞ እንደዚህ አላደርግም ብዬ የምላቸው ነገሮች ስቲል ኦፍ ኮርስ አይምሮ ውስጥ በመኖራቸው በጣም ብዙ ተጠቅሜያለሁ። ነገር ግን የነበረኝ ኤግዛክትሊ በዛ ሰዓት የነበረኝ ኢሞሽን ግን በጣም ዲፍረንት ነበረ እና ማኔጅ ማድረግ በጣም ከብዶኝ ነበረ።
ምክንያቱም ኢሞሽናሊቲ ማለት እንደዚህ ቢሆን አይምሮ ውስጥ ሚሊዮን የሆኑ ጥያቄዎች ነበሩ። ምን ዛሬ እንደዚህ ብትሆንብኝስ፣ እንደዚህ ቢሆንስ፣ እንደዚህ ብትሆን ምን አደርጋታለሁ። በቃ ትንሽም ሲሆኑ ደግሞ በጣም ፍራጃይል ናቸው። በጣም ብዙ ኬር ያስፈልጋቸዋል። ላይክ እኛ በራሳችን ኮንትሮል ውስጥ እንዳሉ ይሰማንና ምንድነው ሁሉን ነገር የምናደርገው ይመስለናል። ሁሉን ነገር በቃ ማድረግ ያለብን ይመስለናል። አንዳንዱ ነገሮች ማድረግ የምንችላቸውን ነገሮች ብቻ አድርገን ሌላውን ግን በቃ አሳልፈን መስጠት ያለብን ነገሮች አሉና ሁሉን ነገሮቿን ስፔሻሊ የመጀመሪያ ልጄን ኮንትሮል አደርጋለሁ ብዬ በማሰቤ በጣም ራሴን በጣም ኤግዞስት አድርጌያለሁ፣ አድክሜያለሁ ብዬ አምናለሁ እና በጣም ቻሌንጂንግ በሆነ ወይ የተማርኩት ፓረንቲንግ ለሰን ብዬ የማምነው ነገር እሱ ነው። ኦኬ። ስለዚህ አሁን እንዳልሽው ለሌላውም እናት ሜቢ ይሄ ነገር ከፖስትፓርተም ዲፕሬሽን ጋር የሚያያዝ ነገር አለው ወይስ አዲስ እናት እንደመሆን በቃ እኔ ሁሉን ነገር ሃንድ ኦቨር ማድረግ አለብኝ ብሎ ለፈጣሪኛ ያለ መልቀቀው ነገር ልክ አይደለም ብለሽ ታስበልሽ? አሁን ላይ ከቆምሽበት ፖይንት ኦፍ ቪው። ኦፍ ኮርስ አሁን ይሄ ፖስትፓርተም የሚባለው ነገር ሁሉም ሴቶች ማወቅ ያለባቸው ነገር፣ ሁሉም ሴቶች መረዳት አለባቸው ብዬ የማምነው ነገር ነው። ቢካዝ ብዙዎቻችን ምንድነው እኔም ብሆን ይሄን ነገር አክቹዋሊ እኔ ማወቅ የቻልኩት ከመውለዴ በፊት ነበረ። ኢቭን እርጉዝም ከመሆኔ በፊት ነበረ አጋጣሚው ኖሮኝ ማወቅ የቻልኩት እና ብዙ አንብቤበት ምን ሲሆን ምን ይኮናል፣ እንዴት ነው ፖስትፓርተም ኢቭን ዲፕሬሽኑ ምን ይመስላል የሚለውን ነገር በቻልኩት ሁሉ ሪፈር ለማድረግ ሞክሬያለሁ። ነገር ግን ሪፈር ያደረግኩትና ኤግዛክትሊ ግን እኔ ላይ ሀፕን ያደረገው ነገር ቶታሊ ዲፍረንት ነበረ። ኦር ደግሞ በምጠብቅበት መንገድ አልነበረም፣ በተዘጋጀሁት መንገድ አልነበረም እና ኢን ዲፍረንት ወይ ነበር። በጣም ትንሽ ነገር ያሳስበኛል። በቃ የሆነ ነገር የምትሆን ይመስለኛል፣ የሆነ በቃ ማጣት ይመስለኛል እና እንዳልሽውም ይሄ አሳልፎ የሰጠንን አካል ካለማመን ኢቭን አለማመን ሁላ እስኪመስልብን ድረስ ማለት ነው እና በብዙ ነገር ይፈትንሻል። የሁሉም ሴቶች ኤክስፒሪየንስ ወይ ደግሞ የሁሉም እናት ኤክስፒሪየንስ ይለያያል እና የኔ ኤክስፒሪየንስ የነበረው በቃ ይሄ ሌት ጎ አለማድረግ፣ በቃ በጣም አታሽድ መሆን፣ ቱ ማች አታሽድ መሆን፣ በጣም ኢሞሽናል ነበርኩኝ። በጣም ሁሉ ነገር ለኔ የተባለ ላይክ ለኔ ዳይሬክት የተደረገ ቃላቶችም ኢቭን እኔን ለመጉዳት የመጡ ቃላቶች ወይ ደግሞ እኔን አታክ ለማድረግ የተነገሩ እስኪመስለኝ ድረስ ኢቭን በጣም ቻሌንጅ አድርገውኝ ነበረ። ሶ ይሄ ፖስትፓርተም ዲፕሬሽን በተለያየ መልኩ እንዴት ነው እናሸንፈዋለን ወር ደግሞ ኦቨርካም እናደርገዋለን ብዬ በተለያየ መልኩ እናደርገዋለን ብዬ አስባለሁ። የሁሉም እንዳልኩሽ የሁሉም እናቶች ኤክስፒሪየንስ የተለያየ ነው። ሶ ኦቨርካም የምናደርግበትም ሜትድ ራሱ የተለያየ ነው እና ምንድነው እኔ የረዳኝ በጣም ብዬ የማስበው ነገር ጸሎት ነው። ምክንያቱም በጣም በቃ ኢሞሽናል ሲሆን እያወቅኩትም ፖስትፓርተም እንደሆነ ይሄን ነገር የሚያነጫንጨኝም የሚያስለቅሰኝም በጣም ልጄ ላይ ኤክስትራ ፎከስ እንዳደርግ የሚያደርገኝ ነገር እሱ እንደሆነ እያወቅኩኝ ግን በጣም ስቲል ስትራግል አደርግ ነበረ እና ግን ትሩ ታይም በጣም በቃ ይሄንን ማንነት አልፈልገውም። በቃ እኔ እኮ እንደዚህ አይደለሁም፣ እኔ እንደዚህ ነው መሆን የምፈልገው፣ እንደዚህ ነው ለልጄ ማድረግ የምፈልገው፣ ይሄን ሀሳብ ማሰብ አልፈልግም እያልኩኝ ራሴን በጣም ኮንስታንትሊ በመግዛት ወይ ደግሞ ራሴን በመንገር እና በመጸለይ ነው ይሄን ነገር ያለፍኩት ብዬ ነው የማስበው። የረዳኝም ኮምፕሊትሊ እሱ ነው። በቃ ሌላ ይሄ ነው አንድ ነገር ነው ብዬ የምልሽ ነገር ቢኖር ጸሎትና ጸሎት ነው። ሶ ሌላውም ሰው ምንድነው ራሱ ዲል በሚያደርግበት ወይ የተለያየ ነገር ሊሆን ይችላል፣ ግን አመጣጡን አይተን ዲል የምናደርግበትም ወይ ዲፍረንት ነው ብዬ አስባለሁ። ሶ ምንድነው ለነሱ የሚጠቅማቸውና የሚረዳቸው ነገር ይሄ ነው ብለው ካሰቡ ያን ነገር ስቲክ አድርጎ እዛ ነገር ላይ ፎከስ ማድረግ፣ አይምሯችንን ከማይሆኑ ሀሳቦች ከሚገባብን ነገር ኤክስፒሪየንስ ከምናደርገው ነገር ማውጣት ይጠቅማል ብዬ አስባለሁ። ኦኬ፣ መልካም። ከዚህ ሀሳብ ጋር ተያይዞ አንድ ግራ የምንገባበት ፖይንት ኦፍ ቪው አለ። ብዙ እናቶች ይሄ ፖስትፓርተም ዲፕሬሽን በሚይዛቸው ሰዓት ወይም የወሊድ ድባቴን የሚባለው የሚይዛቸው ሰዓት አንዳንዶች መድኃኒት ይጀምራሉ ዲፕሬሽኑን መቋቋም ስለሚያቅታቸው።
ያው ሕክምናው የሚያዘው ነገር አለ እና አይ ዶንት ኖ እንደተባባልነው በየሰው ኤክስፒሪየንሱ ሌቭል ይለያያል። አንዳንዱ በጣም ጥግ ይደርስበታል፣ ራሱንም ኮንትሮል ማድረግ ደረጃ ላይ ይችላል። ግን እዛ ሁሉ ነገር ውስጥ ከመገባት ይልቅ እንደው እናቶች በተሻለ ኦቨርካም ሊያደርጉት የሚችሉት ነገሮች እንዳልሽው ጸሎት ኦፍኮርስ አንዱ አካል ብለሽ የምታስቢያቸው አለ። ምናልባት ይህ ነገር አንዳንዴ ሴቶች ስራ በጣም ውጭ ወጥታ ልትሰራ ትችላለች፣ ቤቱን ላታውቀው ትችላለች፣ ቤት የመዋሉ ነገር ላይኖራት ይችላል። ከሆነ ታይም በኋላ ረጅም ሰዓት ቤት ስትቀመጥ ይሁን ዓለም ያመለጣት ብዙ ስራ ብዙ ነገር ወደኋላ የቀረች ሰውነትም መወፈር፣ ክብደት መጨመር፣ የተለያዩ ነገሮች ኢምፓክት ሊኖራቸው ይችላል እና ከዚህ ጋር አስተያይዞ ምን ይመስልሻል? ኤግዛክትሊ ማለት እኔ አሁን ምንድነው ኤክስፒሪየንስ ያደረኩትን ነገር ነው እኔ የነገርሽኝ የነበረው። እኔ ማለት ይሄ ያለፍሽበት አይመስልሽም። ተመልሰሽ ያለፍሽበት ማንነት ተመልሶ ድጋሚ መምጣት እንደምትችይ ወይ ደግሞ መሆን እንደምትችይ አታስቢውም። እንዳልሽው ከሰውነት ጋር ስራ ጋር ኢቭን እኔ በትዝ ይለኛል ልጄን አስተኝቼ በመስኮት ቆሜ ግቢ ውስጥ የሚሄዱ ሰዎችን አይ ነበረ። ማለት ኖርማሊ በቃ ለባብሰው ምናምን ወደ ስራም ሊሆን ይችላል ወደ ተለያየ ወደ ራሳቸው ቢዝነስ የሚወጡትን ሰዎች እያየሁኝ በጣም በቃ ዋው ታድለው ማለት ይሄዳሉ፣ ለብሰው ይወጣሉ፣ ምንም የሚያስቡት ነገር የለም፣ የሚጨነቁበት ነገር የለም ማለት ነው ብዬ አስብ ነበረ። እና አንቺ ኤክስፒሪየንስ እስከምታደርጊው ድረስ ያን ነገር ማለት እንዴት ነው አልፈሽበት እስክትማሪበትና ያ ጊዜ አልፎ እስክታቂው ድረስ ማንም ሰው ቢነግርሽም ኦር ደግሞ ብትመከሪም ሌላም ሰው ሪፈረንስም ብታይ ኢቨን ኦቨርካም የምታረጊው ነገር አይደለም። ምንድነው አንዳንዴ ይጠቅማል ብዬ የማስበው ከጸሎትም ባለፈ ኦፍኮርስ ጸሎት በጣም ትልቁ ነገር ነው። ሰው ባመነበት ነገር ላይ ስቲክ አድርጎ መሄድ ከምንም ነገር በላይ ሪሊፍን ይሰጣል ብዬ አስባለሁ። ለእኔም የሰጠኝ እሱ ስለሆነ ማለት ነው። ከሱ ባለፈ ግን ደግሞ ምንድነው ሰው ነገ እንዳለ ማለት ያ ነገር እንደሚያልፍ ማሰብ አንድ ህይወት ጆርኒ አንድ ፓርት ኦፍ ማለት አንድ ፓርት ነው የህይወቴ አንዱ አካል ነው። ስለዚህ ቺን ጊዜ አልፍና ያ ማንነቴ ያ ወደ ስራ የምትሄደዋ የምትለብሰዋ ከሰዎች ጋር ኢንተራክት የምታደርገዋ ማንነት ትመጣለች ብሎ መጠበቅን ላይክ ሁሉም ነገር አት ዘ ሴም ታይም በዛ ሰዓት ላይ የሆነ እንደተደፋብን ወር ደግሞ ሁሉ ነገር ድፍንፍን እንዳለብን አለማሰቡ ይጠቅመናል ብዬ አስባለሁ። ኢትስ ጀስት አሁን ልጅ ከወለድን በኋላ አትሊስት በጣም ኢንቴንሲቭ ኬር የሚያስፈልጋቸው እስከ 5 ወር ኦር ደግሞ ምግብ እንኳን እስኪጀምሩ እስከ 6 ወር ነው። ከዛ በኋላ ያለው ጊዜ ሞራለስ ሰዎችም ሰፖርት ያደርጉናል፣ አካባቢያችን በቃ በዙሪያችን ያሉ ሰዎችም ሰፖርት ያደርጉናል እና በዛ መሀል እኛም ወደ ስራችንም ወደ ነበርንበትም ሁኔታ የመመለስ ቻንሱ ቅርብ ነው እና ያችን ጊዜ አለማራቅ አይምሯችን ውስጥ አትሊስት ይሄ ጊዜ ማለፊያችን ጊዜ ነው፣ በደንብ ለልጆቼ ጊዜ መስጠት አለብኝ አልፋል የሚለውን ነገር ማሰብ መቻል አለባቸው። እና ምንድነው ዴይ ቱ ዴይ የነገውን ኦር ደግሞ ከዛሬ በኋላ እንዴት ሆናለሁ ሳይሆን ዴይ ቱ ዴይ የሚያሳልፉትን ነገር ኦቨርካም ለማድረግ መጣር፣ የዛሬውን ውሏቸውን እንዴት ዛሬ ተነስቼ እንዴት አደርጋለሁ፣ ምን ሆናለሁ፣ ምን ሲያጋጥመኝ ምን መሆን አለብኝ፣ ራሳቸውን በጣም ሬዲ ማድረግ ራሳቸውን ለሚሆነው ነገር በመሀል ልጆቻቸው ሊታመሙ ይችላሉ፣ አይበለውና እንቅልፍ ላይተኙ ይችላሉ፣ ላይ እንደፈለግነው ምንድነው ፊድ ላይ ይደረጉልን ይችላሉ። የተለያየ ሲናሪዎች አሉ የምናሳልፋቸው እለት በእለት እና እሱን በመጣበት ሁኔታ ወይ ደግሞ የዛኑ ቀን የምናሳልፈውን ነገር ዲል ማድረግ እና ለአይምሯችን አትሊስት እረፍት መስጠቱ አይ ቲንክ ይጠቅመናል ብዬ አስባለሁ። ሁሉ ነገር እዚህ በጣም ፈርዘር የሆነው ነገር ላይ ገብተን ሜዲኬትድ ከመሆናችን በፊት መድኃኒቶች እየወሰድን እገዛ ከማግኘታችን በፊት በእርግጥ የሰው ይለያያል፣ ሲቪሪቲውም በዛው መልኩ ይለያያል። ግን በዚህ መልኩ ማኔጅ ብናደርገው የተሻለ ነው ብዬ አምናለሁ። በጣም ጥሩ ሀሳብ ነው እና ከዚሁ ጋር ተያይዞ ደግሞ ሌላው ጥያቄ ምንድን ነው፣ ብዙ ጊዜ ዲፕሬሽን ውስጥ ሰው ተጋላጭ የሚሆነው ሰውነቱ በጣም ይወፍራል። ኦፍኮርስ ይሄ የተፈጥሮና የህይወት አንድ ጆርኒ ነው። ሰውነቱ ሲጠላ ምናልባት ከባሉ ጋር የሚኖረው ኢንተራክሽን ጥሩ ካልሆነ ጥሩ ፊድባክ ከሌለ ያ ነገር የሚልብ አይነት ኢምፕሬሽን ሳይኮሎጂ ውስጥ ይመጣል። ራሱ ፖስትፓርተም እንዳለ ሁሉ እና
አንቺ ደግሞ ራስሽን ከሰራሽበት ጆርኒ ውስጥ አንዱና ትልቁ ነገር ነው። እስፔሻሊ መጀመሪያ ልጅሽንም ወልደሽ በሆነ ከአመት በኋላ ምናምን በደንብ ራስሽን ፊት አድርገሽ አስተካክለሻል። አሁንም ሁለተኛ ልጅ ወልደሻል። ብዙ ኤክስፒሪየንስ ከባስቱ ወስደሽ ወዲያው ነው ሰውነትሽ ኢቭን በ7 ወር ውስጥ እየተስተካከለ ይመጣል። በዚህ ሁሉ ውስጥ ደግሞ ጡትም እያጠባሽ ነው። በደንብ ባላንስ አድርገሽ እየተሽን አመጋገብሽን አስተካክለሽ እና እንዴት ነው ሴቶች ከወለዱ በኋላ ምን ቴክኒኮችን ይጠቀሙት ትችያለሽ? ያው አንድ ዲፋይን አድርገሽ አንድ ይሄን ቴክኒክ ይጠቀሙ ወር ደግሞ እንደዚህ ነው የምንጠቀመው ብለሽ የምትዩ ነገር የለም። ያው ስሩ ኤክስፒሪየንስ ነው። እኔ አሁን ከመጀመሪያዋ ልጄ ሁለተኛዋ ልጄ ላይ የሆንኩት ወር ደግሞ ራሴ ላይ የሰራሁት ነገር በጣም ማለት በጊዜም ቢሆን ራሱ ስናስበው በጣም ላይክ የቆየብኝ ወር ደግሞ በጣም ስትራግል ያደረኩት በመጀመሪያ ልጄ ነው። ምክንያቱም ሰውነቴንም ለመመለስ ቢሆን 1 ዓመት አትሊስት 1 ዓመት ፈጅቶብኝ ነበር የመጀመሪያዋ ላይ። ምክንያቱም ምንድነው ፍራስትሬሽን ነበረኝ ጡት ከማጥባት ጋር እንዳልሽው በጣም በበላው ቁጥር ወር ደግሞ ብዙ ኢንቴክ ባደረኩ ብዙ በወሰድኩ ቁጥር ይመስለኝ ነበረ ጡት የሚወጣልኝ ወር ደግሞ ኤክሷን በደንብ ፊድ ማድረግ የምችለው። ከዛ ደግሞ ምን እናስባለን ሌሎች አማራጮች በወሰድን ቁጥር ለምሳሌ ፎርሙላን እንወሰድና ፎርሙላ ለልጆቻችን ፊድ ባደረግን ቁጥር በጣም በቃ የሚታመሙብን በቃ ብዙ ነገር የሚሆኑብን አደጋ ውስጥ የሚገቡብን ይመስለናል እንደ እናት። ምክንያቱም ሁሌ ያደግነው ምንድነው የእናት ጡት ጥሩ ነው በሚለው ነው ወር ደግሞ የእናት ጡት ነው ልጅ ጠብቶ ማደግ ያለበት ወር ደግሞ አግኝቶ ማደግ ያለበት የሚለው ነውና እሱን ባላንስ ለማድረግ ሌላ የምትስቻቸው ብዙ ነገሮች አሉ ሰውነትሽ ላይ ላይክ አሁን ላይ ያለኝ መረዳት የዛኔ ብረዳ ኖሮ ወር ደግሞ አሁን ላይ ያለኝን አሁን የተገበርኩትን ነገር የዛኔ እንኳን ቢኖረኝ ኖሮ አይ ቲንክ ሪከቨሪ ወር ደግሞ ቻሌንጁ ሰምሃው ይቀንስ ነበር ብዬ አስባለሁ። ማለት ከአመትም ያነሰ ጊዜ ላይ ራሴ ላይ በደንብ ለውጥ ማየት እችል ነበር ብዬ አስባለሁ። ግን ሆኖም ግን ስቲል ጠቅሞኛል ያንን ጊዜ ማሳለፌ ለአሁኑ ምን ማድረግ አለብኝ ምን ሲሆን ነው ምን የሚሆነው የሚለውን ነገር በጣም ብዙ እንድረዳ አድርጎኛል። እንባለውን አንሰማም እኮ ኤግዛክትሊ ሀፕን የሚያደርግብን ራሳችን ላይ ሀፕን ሲያደርግ በደንብ ሌሰኑ ስር ሰዶ ይገባል እና በደንብ ያንን ነገር በጣም እንድረዳ ያደረገኝና ራሴም ላይ በጣም እንድሰራ ያደረገኝ ያው ከበፊትም ሪፈረንስ አለሽ ኢንቫይሮንመንትሽም ላይ ሰዎችም ወልደን እስከማይመስላቸው ድረስ ኮሜንት ያደርጋሉ ሰዎች እና ያንን ኮሜንትም ጥላቻ ያቺን የድሮዋን ማንነቴን የድሮዋን ደልፊንን እንዴ ምን ሆነሽ ነው እንደዚህ ሆንሽው ምንድነው እንደዚህ የተቀየርሽው አረ እንደዚህማ ጥሩ አይደለም እንደዚህማ አትሁኚ ምናምን ትባያለሽ እና ሁሌ አበሻ ሁሌ ለብዙ ነገር ኮሜንት አለው ለብዙ ነገር ለመጥፎም ለጥሩም ኮሜንት አለውና ያቺን ነገር ሽሽትም ጭምር ነው በጣም ራሴ ላይ በጣም እንድሰራ የሆንኩትና ያቺን ማንነት ይሄ አዲሱን ማንነት አላቀውም። አዲሷ ማንነት ከሆነ ነገር ጋር ተያይዛ የመጣች ነች። ስለዚህ መስተካከል አለባት ብዬ ራሴን አሳምኜ ነው የተነሳሁትና ከሪሌሽንሺፕሽም ጋር በተመለከተ ማለት ያው እንዴት ነው የድሮ ማንነትሽን ነው ባሎችሽ የሚያውቁት ወር ደግሞ አብሮሽ ያለው ፓርትነርሽ የሚያውቀው የድሮ ማንነትሽን ነው እና ሰምሃው ዲፍረንት ትሆኛለሽ። እንኳን ለሱ ይቅርና ራስሽ ላይ የምታያቸው ብዙ ለውጦች አሉ እና እነሱን ለውጦች ላለማየትና በተለየ ፒክቸር ውስጥ ላለመግባት ነበር በጣም ራሴን ለመለወጥ የምሞክር የነበረውና እግዚአብሔር ይመስገን ተሳክቶልኝም ራሴ ላይ በደንብ ሰርቼ ፊዚካሊም ሜንታሊም በደንብ ለመለወጥ ችያለሁ ብዬ አስባለሁ። እንደው ከጠቀሙሽ ኤክስፒሪየንስ ውስጥ ያው ጡት እያጠባሽ ነው ያለሽው፣ ጡትን ብቻ እየሰጠሽ ነው አሁን ላይ ያለሽው። ጡት ከማጥባት ጋር ተያይዞ ምን አይነት ባሎች ምን አይነት አመጋገብ ተጠቅቀሽ ኤክሰርሳይሶች ሊሆን ይችላል ኢን ዲቴይል ይሄ ነው የምታያቸው ነገሮች? በየሁሉም ስቴጅ የየራሱ የሆነ ኤክሰርሳይስ የምንበለው አመጋገብም ይሁን የራሱ የሆነ ስቴጅ አለው። እርጉዝ በምንሆንበት ሰዓት ላይ ቶታሊ ኤክሰርሳይስ አናድርግ አይደለም፣ ለራሱ የሆነ ኤክሰርሳይሶች አሉት።
ፈርስት ትራይሚስተር ላይ ስንሆን፣ ሰከንድ ትራይሚስተር ላይ ስንሆን፣ ሰርድ ትራይሚስተር ላይ ስንሆን የምናደርጋቸው ኤክሰርሳይሶች አሉ። ያው አወላለዴ በሲዜሪያን ሴክሽን ወር ደግሞ ሲ ሴክሽን በሚባለው የወለድኩት ሁለቱንም ልጆቼ እና ምንድነው የሚመስለን አንዳንዴ በእንደሱ አይነት ወይ ስንወልድ ሪከቨሪውንም ስለምንፈራ ቁስሉንም ስለምንፈራ ኤክሰርሳይዝ የማድረግ አመጋገባችን ላይ ያለን ሁኔታ በጣም ይለያል። እነዚህ ትራዲሽናሊ የምንወስዳቸው ምግቦች ወር ደግሞ ከወለድን በኋላ የምንመገባቸው ምግቦች ጥሩ ናቸው። ያው ማለት ቶታሊ አይጠቅሙንም ወር ደግሞ እሱን አቮይድ እናድርግ በሚል ሴንስ አይደለም። ግን ምንድነው ማኔጅ ማድረግ መቻል አለብን። ምክንያቱም ብዙ ጊዜ በጣም ቅባት የሆኑ ነገሮች ናቸው፣ ካርቦሃይድሬቶች ናቸው። እነሱ ነገሮች ለሰውነታችን በጣም ብዙ ኮንትሪቢሽን አላቸው። እናም ደግሞ የሚጠቅሙንም ነገሮች ናቸው ብዬ አላምንም። ምክንያቱም ሰውነታችን የሚያስፈልገው የቅባት መጠን አለ፣ የካርቦሃይድሬትም መጠን አለ። ከሱ አይ ቲንክ ኤክሰስ ነው የምንወስደው ብዬ አስባለሁ። ብዙ ሴቶች ኢትዮጵያ ውስጥ ስትራግል የሚያደርጉትም ከዛ የተነሳ ይመስለኛል። ስፔሲፊክ የሆነውን ነገር ካለማወቅም ጭምር ማለት ነው። ምክንያቱም አንዳንድ ምግቦች አሉ። አሁን ለምሳሌ ፕሮቲን የሆኑ እንደ ቺክን፣ እንደ ስጋ ብንወስድ፣ እንቁላል ብንወስድ፣ አሳ ብንወስድ እነሱ ምግቦች አሁን በፕሮቲን በደንብ የበለጸጉ ምግቦች ስለሆኑ ኖርማሊ ለሰውነታችን ጠቃሚ ገንቢ የሆነ ነገር ይሆናሉ። የጡት ወተታችንን የመጨመር በደንብ አስተዋጽኦ አላቸው። ከዛም ባለፈ ደግሞ ፋይበር ኮንቴንት ያላቸው ምግቦችንም ጭምር እነሱን አሁን ያው ዘመኑ በደንብ በቴክኖሎጂ የበለጸገ ነው። እንደ ድሮ እናቶቻችን ይሄንን ቢ ምናምን የምንባልበት ጊዜ አይደለም። በደንብ እጃችን ላይ ባለው ነገር በስልኮቻችን እየተጠቀምን ምን መብላት አለብን፣ ምን ስንሆን ምን ይሆናል፣ ኢቨን ከብለድ ታይፖቻችን ጋር ከራሳችን ጋር ከዌይታችን ጋር ከቁመታችን ጋር ብዙ ነገር ለራሳችን ዲዛይን የተደረጉ ነገሮች አሉ። ጥሮቹን ወስደን ያው ሁሉም ኢንፎርሜሽኖች ይጠቅማሉ ወር ደግሞ ሁሉንም ኢንፎርሜሽን መውሰድ አለብን ሳይሆን፣ ግን ለእኛ የሚጠቅመውን ነገር ወስደን መተግበሩ አይ ቲንክ ጠቀሜታ አለው ብዬ አስባለሁ። ከዛም ባለፈ ደግሞ ምንድነው ብዙ ጊዜ የሲሴክሽን የሆኑ እናቶች የሚቸገሩት ብዬ የማስበው ነገር በጣም ሲምፕል የሚመስለን ወር ደግሞ እኔ አሁን ለምሳሌ ብነግረሽ የመጀመሪያ ልጄ ላይ የማላውቀው ነገር ነበረ። ይሄ ዲያስቴሲስ ሬክታይ የሚባል አለ እና እሱ ምንድነው ያው እንደውም ምንድነው እንትን ነው ሰውነትሽ ኖርማሊ ልጅ በምትወልጂበት ወር ደግሞ ልጅ እርጉዝ በምትሆኝበት ሰዓት ላይ ከመውለድሽ በፊት ያ ነገር እየተለጠጠ ይመጣል። ሆድሽ በግራና በቀኝ ያሉት ስጋዎችሽ እየተለጠጡ ይመጣሉ እና እነሱ እየተለጠጡ በሚመጡበት ሰዓት ላይ ስትወልጂ ወደ ቦታቸው ቶሎ አይመለሱም። ብዙ ጊዜ ወልደንም ኢቭን እስካልወለድን የሚያስመስለን አይነት ስትራክቸር ኢቨን ሊሰጠን ይችላል እና ያንን በምንና እንትን እንለዋለን ኢዚ በሆኑ ስፖርቶች በጣም በቃ ተኝተን ምንጣፍ ላይ በጣም እግራችንን በማንቀሳቀስ በጣም ማለት ይሄን ያህል ሲሴክሽናችን ነው ደግሞ ያንን ፓርት በማይጎዳ መልኩ ያቺን ክፍተት መግጠም ወር ደግሞ ያቺ ክፍተት እንድትገጥም በጣም ብዙ የሚደረጉ ነገሮች የሚሰሩ ኤክሰርሳይዞች አሉ። እሱን ሰርች አድርገው ለራሳቸው ላይክ እንደ ሌቭላቸው እንደ ፔን ሌቭላቸው ምክንያቱም እኔ ቁስሉ ቶሎ ሊደርቅልኝ ይችላል ወር ደግሞ እኔ ቶሎ ሪከቨር ላደርግ እችላለሁ። ሌላዋ ሴት ደግሞ በእኔ መልኩ ወር ደግሞ እኔ ኤክስፒሪየንስ ባረኩት መልኩ ላታረግ ትችላለች። ስለዚህ ምንድነው ባላቸው ሌቭል መሰረት በጣም እና ሰውነትሽም ደግሞ እኮ ይነግርሻል አይደለ? የትኛው በጣም ከባድ ነው የትኛው ደግሞ ለሰውነትሽ ኢዚ ነው የሚለውን ነገር ራሱ ይነግርሻል። ምንድን ነው የስፖርቱ ስም? ስፖርቱ ስም ሳይሆን ላይክ ይሄ ራሱ ኢፌክቱ ዲያስቴሲስ ሬክታይ ይባላል። ስለዚህ ለሱ የሚሆን ስፖርት እሱ ነው። ለሱ የሚሆን ስፖርት ነው ጠቃሚ ነው ብዬ አስባለሁ። እሱ ስፔሻሊ ሲሴክሽን
ለሲሴክሽን በሲሴክሽን ለወለዱ ሴቶች ስፔሻሊ ቦርጭ ነው እናት የምትቸገረው ሲሴክሽን ላይ ሲሆን ኤግዛክትሊ ከሰውነትሽ ባለፈ ሰውነትሽን ትቀንሽና እሱ ብቻ ቁጭ ይላልና በቆየ ቁጥር ጊዜ ባሳለፍሽ ቁጥር አመት 2 አመት በሆነሽ ቁጥር ያንን ነገር ለማጥፋት እንደ በፊቱ አይሆንም። ስጋውም ይጠነክራል፣ አጥንትሽም እየጠነከረ ይመጣል። ሶ ማጥፋት ብትችይም የተለያዩ በጣም እንዴት ነው ቻሌንጅ ያደርግሻል ብዬ አስባለሁ። ግን ከመጀመሪያው በጣም ኢዚ ሆኑ አንዳንዴ ያንስብንና ኢዚ መስለንና እንተዋለንና እነሱ ዴይ ቱ ዴይ የምናደርጋት ትንሿ አክቲቪቲ ነገ ላይ ትልቅ ለውጥ ታመጣልናለች። ደግሞ ብዙ እናት ብዙ ጊዜ ጡት ማጥባት ይቸገራል ወይ የጡት ወተት በደንብ ፕሮዲውስ ላያደርግለት ይችላል። ጭንቀትና ስትረሱ በራሱ ኮንሰፕሽኑን ሊቀንስበት ያደርጋልና እንዴት ነው የጡት ወተትን ፕሮዲውስ በተሻለ ለማድረግ ምን ጠቀሜታ ያለሽ? እኔ በጣም ትልቁና ዋነኛው ነገሩ ብዬ የማስበው ያው ከመጀመሪያው እንዳልኩሽ ከመጀመሪያው ብዙ ነገር እንማራለን እና ከመጀመሪያው ልጅ የተማርኩት ነገር ምንድነው በጣም ፍራስትሬት አደርግ ነበረ ባይወጣላትስ እንዳልኩሽ ለሰውነቴ መቀየር ደግሞ በጣም እንዴት ነው ውፍረትን ያመጣብኝም ነገር የነበረው በቃ ያገኘሁትን ነገር ኮንሱም የማድረግ ነገር ነበረ። ምክንያቱም የጡት ወተቴ እንዳይጠፋ ወር ደግሞ እሷ ትክክለኛ በቃ የጡት ወተት ነው የሚያስፈልጋት ብዬ ስለማስብ ማለት ነው። እና ምንድነው በተደጋጋሚ ምን አድርጋለሁ ብዙ ነገር ኮንሱም አድርግ ነበረ፣ ብዙ ነገር እመገብ ነበረ። ግን ያ ሰርቶ አላገኘሁትም እውነት ለመናገር ጭራሽ ፍራስትሬሽኑ ዛሬ አይኖረው ይሆን አትጠግብ ይሆን ኦር ደግሞ ስታለቅስም ዲስኮምፈርትም ሊሆን ይችላል የሚያስለቅሳቸው ነሰሪ ሁሌ ራብ ላይ ሆን ይችላል የሚያስለቅሳቸው የሚያነጫንጫቸው ብዙ ፋክተሮች አሉና እነሱን ከማየት ይልቅ ምንድነው አልጠገበችም ኦር ደግሞ እያጠገባት አይደለም ብዬ ያው ሰፕሊመንት አረጋት ነበረ። መጥፎ ነው ብዬ አይደለም ፎርሙላን ሰፕሊመንት ማድረግ፣ ግን ምንድነው ሰውነቴ ለመደው ላይክ ፕሮዲውስ የምታደርጊው በዚህ ጊዜ ውስጥ ነው ኦር ደግሞ አሁን ላይ አያስፈልጋትም የሚለው ነገር ሲመጣበት ምንድነው ፕሮዳክሽኑ እየቀነሰ መጣ። ምክንያቱም በመሀል አንዴ ጡት አጠባትና በመሀል ፎርሙላ ሰጣታለሁ አንዴ እንደዛ አደረግና ጋፖቹን የለመደ ሲመጣ ፕሮዳክሽኑ ሞር እየቀነሰብኝ መጣ። ሞር ቶሎ መጥፋት አለ። ኤግዛክትሊ ቶሎ መጥፋት አለ። እና ምንድነው ሁለተኛዋ ላይ የጠቀመኝ ነገር ዴይ ዋን ከሆስፒታል ጀምሬ በቃ እንትንን ፎርሙላን ኦፕሽናል አደረኩትም። በጣም የመጀመሪያ ልጄ ኦፍኮርስ በጣም ሪላይ አድርጋ ያደገችው። ከዛ ደግሞ በተቻለኝም መጠን እስከ 8 ወር እሷን ለማጥባት ሞክሬያለሁ። በእርግጥ ግን ምንድነው ኮንሲስተንትሊ አልነበረም። አሁን ግን የአሁኑ የተለየው ነገር ኤክስክሉሲቭሊ ብሬስት ፌድ ብቻ እንዳደርጋት አሁን ኦልሞስት 7 ወራ ነው ያለው ትንሿ እና ኤክስክሉሲቭሊ ብሬስት ፌድ እንዳደርጋት ያደረገኝ ነገር ኮንሲስተንትሊ የምሰጣት ላች እንድታደርግ አደርጋታለሁ። ከዛ ማለት ማለብም ቢሆን ደግሞ በቃ በጣም ሰዓቱን እያጠበብኩት መጣሁ። በ1 ሰዓት ልዩነት በቃ ኮንሲስተንትሊ ብቻ በተነሳችበትና ጡት ትፈልጋለች ብዬ ባሰብኩበት ሁሉ ላይ በጣም ፌድ አረጋት ነበረ እና እሱ ምንድነው ሞር ፕሮዲውስ እንዳደርግ አደረገኝ። ሞር ሰውነቴ ሬዲ እንዲሆን ኦኬ አሁን ጠብታለች ከ1 ሰዓት በኋላ ራሴን ሬዲ ላድርገው። ሰውነታችንም የእኛን የቦዲ ላንጉጃችንን ነው የሚረዳው ብዬ አስባለሁ። እሷ ኮንሲስተንትሊ በጠባች ቁጥር እሱ ኮንሲስተንትሊ በፈለገች ቁጥርና ላች ባደረገች ቁጥር ሞር ፕሮዳክሽኑ እየጨመረ ይመጣል። አንድና ትልቁ ነገር የጠቀመኝ ብዬ የማስበው እሱ ነው። እና ደግሞ ኮንሰምፕሽናችን ላይ እንዳልኩሽ ቅድም ሜንሽን አድርጌዋለሁ። ፕሮቲን የሆኑ ነገሮችን ፋይበር ያላቸውን ነገሮች ላይ ፎከስ አድርገን እሱን ፈሳሽ ሲባል ሁሌ አጥሚት ላይሆን ይችላል ነሰሪ ሌሎች ነገሮች አሉ እነሱን ፍሩቶችን ስንል ደግሞ ሴሌክቲቭ መሆንን መቻል አለብን። ያገኘናቸውን ፍሩቶች መውሰድም እሱም ትክክል አይደለም። ምንድነው በተቻለን መጠን ወደ ናቹራል ወደ ሆነው መንገድ መምጣቱ ሞር ፕሮዳክሽኑን ሰፊ ያደርገዋል። እድልም ይኖረናል ረዥም ጊዜ ልጆቻችን ኮምፎርታብል ሆኖ በጡት ወተት እንዲያድጉ ማለት ነው። ፓርት 1 ቪዲዮአችን የዛሬው ይህንን ይመስላል። ቀጣይ ሳምንት ደግሞ በፓርት 2 እንገናኝ።